የአሜሪካ ጦር በተለያዩ አካባቢዎች በተለይም በሆርሙዝ ሰርጥ ገብቶ በሁለት ዲስትሮየር አካባቢውን ነጻ እያወጣው ነው የሚል መረጃ አጋርቷል። በሌላ በኩል ደግሞ ኢራን የተያዘባት ሀብት ሊለቀቅ የአሜሪካ ፖለቲከኞች ተስማምተዋል የሚል መረጃ ወጥቷል። የአሜሪካና የኢራን ፖለቲከኞች በፓኪስታን በጎ የሚባል አይነት ውይይት ማድረጋቸው ተነግሯል። ፕሬዚዳንት ዶናልድ ትራምፕ ጋሩን ከሆነ ወይም ደግሞ እኛ ጋራ ለመስራት ፍላጎት ከሌላችሁ ትመታላችሁ የሚል ሀሳብ ሰጥተዋል። የኢራን መገናኛ ብዙሃን አሜሪካ በሆርሙዝ ሰርጥ ገብቼ የተለያዩ ማይኖችን ወይም ደግሞ ኦብስታክል ሊሆኑ የሚችሉ ፈንጂዎችን ሊቀጣጠሉ የሚችሉ ችግሮችን መፍጠር የሚችሉትን በመርከቦቻችን ላይ ዋጋ ሊያስከፍሉ የሚችሉትን ሁሉ አጥርቻለሁ በሚል ሀሳብ ያጋሩት ውሸት ነው የሚል መረጃም አጋርተዋል። እነዚህ ጉዳዮች እንግዲህ በመጀመሪያው ዙር ድርድር ውስጥ ደግሞ የተለያዩ ሀሳቦች ተነስተዋል። ድርድሩ የመጀመሪያው ዙር ተጠናቋል። ራስ ላይ እንደሆኑ ተነግሯል። እነዚህ ጉዳዮች ምንድናቸው የሚለውን ከዛም ውጭ ደግሞ ቻይና የጦር መሳሪያ በሶስተኛው ሀገር ለኢራን ልትልክ ነው የሚሉትን ጉዳዮች ሰፋ አድርጌ ነግራችኋለሁኝ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ኮሜንት ስጡ፣ ምላሽ ሰጣችኋለሁ። ታንክ ዩ ቨሪ ማች። በጣም በርካታ ጉዳዮች ዛሬ ዓለማችን ላይ ተከስተዋል። በተለይም ደግሞ የአሜሪካና የኢራን የድርድር ጉዳይ በኢስላማባድ ፓኪስታን ምንድነው የሚለው በበርካቶች ዘንድ ብዙ ሀሳብ እየተሰጠበት የሚገኝ ሆኗል። የኢራንና የአሜሪካ ፖለቲከኞች በኢስላማባድ ፓኪስታን ተገናኝተዋል። ይህ ለመጀመሪያ ጊዜ ከ1979 ወዲህ ላለፉት 47 ዓመታት ሁለቱ አገራት ምንም አይነት ግንኙነት ኖሯቸው አያውቁም ነበረ። ለመጀመሪያ ጊዜ ግን እነዚህ ሁለት አገራት ድርድር አድርገዋል። ያ ማለት ቀጥተኛ ከዚህ በፊት ያደረጓቸው ድርድሮች በሙሉ በእጅ አዙር ወይም ደግሞ በአሸማጋዮች አማካኝነት ነበረ። ፓኪስታን ግን ይሄን እድል አግኝታለች። ለመጀመሪያ ጊዜ ሁለቱ አገራት ከ1979 ከኢራን አብዮት በኋላ እንዲደራደሩ በማድረግ ትልቅ ሚናዋን ተጫውታለች። ያም ሆኖ ግን ሁለቱ አገራት ማለትም እንግዲህ ጄዲ ቫንስ ምክትል ፕሬዚዳንቱ የአሜሪካው እነ ጃሬድ ኩሽነር እንደዚሁም ደግሞ የመካከለኛው ምስራቅ ልዩ መልእክተኛና የሰላም ተወካዩ ስቲቭ ዊትኮቭ አንድ ላይ ከጄዲ ቫንስ ጋር ሆነው ድርድሩ ጋር ተሳትፈዋል። ድርድሩን መርተዋል። በሌላ በኩል ደግሞ እንደነ ጋሊባፍ የተባሉት የኢራን አፈጉባኤ ወይም ደግሞ የፓርላማ አፈጉባኤ በጉዳዩ ላይ ሀሳብ ከመስጠትም ባሻገር አንድ ላይ ሆነው ከጄዲ ቫንስ ጋር ቡድናቸውም እሳቸውም የራሳቸውን ቡድን እየመሩ በተለያዩ አጋጣሚዎች ጉዳዮች ላይ መወያየት የቻሉ ሆነዋል። ይህ በጣም በበርካቶች ዘንድ ሰብስታንቲቭሊ ሲግኒፊካንት የሚባል ለውጥ ያመጣል ተብሎ ተስፋ ተደርጎበታል። ለመጀመሪያ ጊዜ ነው እንግዲህ የድርድር አካል ወይም ደግሞ ኢንፐርሰን ተገናኝተው ፊት ለፊት ቁጭ ብለው የአሜሪካና የኢራን ፖለቲከኞች ሲነጋገሩ ይሄኛው ምን አይነት አንደምታ አለው የሚለው በበርካቶች ዘንድ መነጋገሪያ ሆኗል። ያም ሆኖ ግን ኢስላማባድ ፓኪስታን ትልቁ ሚና እየተጫወተች እንደሆነ ተነግሯል። ፕሬዚዳንት ዶናልድ ትራምፕ በዚህ ብላስተር የሆነ he wanted to get out of the war ፓኪስታን ሴክሬታሪ አናሊስት ኤጃዝ ሃይደር ለአልጀዚራ ያ ማለት እንግዲህ ፕሬዚዳንት ዶናልድ ትራምፕ ድርድሩ እየተካሄደ ባለበት ሰዓት የማይደራደሩ ከሆነ እንመታቸዋለን የሚል ሀሳብ ወይም ደግሞ የማይስማሙ ከሆነ ይመታሉ የሚል ሀሳብ ነበር የሰጡትና የፕሬዚዳንት ዶናልድ ትራምፕ አካሄድ በእንደዚህ አይነቱ ሁኔታ ላይ ጥያቄ ሊያስነሳ እንደሚችል ሲነገር ነበረ። ያም ሆኖ ሁለቱ አገራት እንግዲህ ድርድራቸው በበጎው እንደሚቀጥል እየታሰበ ይገኛል። ኔጎሺዬሽንስ ወይም ደግሞ ድርድሮች እንግዲህ ራት ከተበላ በኋላ ተመልሰው መፍትሄ ይመጣቸዋል ወይም ደግሞ መፍትሄ ይመጣላቸዋል ወይም እነ ኡስማን ቢን ጃቪድ እንዳስቀመጡት ከሆነ እንደተናገሩት ከሆነ ከፓኪስታን ኢስላማባድ ቀጥታ ሪፖርት እያደረጉ የሚገኙ ሪፖርተሮች ወይም ጋዜጠኞች ናቸውና ራት እየተበላ ነው። ከራት መልስ ደግሞ በጉዳዮች ላይ ሰፊው ተደርጎ መልካም ውጤት ይመጣል የሚል ተስፋ ተጥሎበታል። የመጀመሪያው ዙር እንግዲህ 2 ሰዓት እንኳን ሳይሞላ ነው የተጠናቀቀው። 2 ሰዓት ባልሞላ ጊዜ ውስጥ በርካታ ሀሳቦች እንደተነሱ ተነግሯል። አሁን ረፍት ላይ ናቸው። ራት እየበሉ ነው ወይም ደግሞ ራት በመብላት ሂደት ላይ ናቸው። ከራትና ከረፍት በኋላ ደግሞ ኔጎሺዬሽኑ ይቀጥላል የሚል ሀሳብና ተስፋ ተሰጥቷል። ከዚህ ውጭ ደግሞ ሁለቱም ማክሲማሊስት የሚባል ፖዚሽን ነው ይዘው የቀረቡት። በበርካቶች ዘንድ እንግዲህ ማክሲማሊስት ማለት በጣም በከፍተኛ ሁኔታ ሊሟላ የማይችል የሚመስል አሜሪካም ትልቅ ፍላጎቷን በማስቀመጥ ኢራንም ደግሞ የማይቀመስ የሚመስል ፍላጎታቸውን በማስቀመጥ ድርድሩን እንደጀመሩት ተነግሯል። ለምሳሌ እንግዲህ እስራኤል በሊባኖስ የምትፈጽመውን ጥቃት አንፍሪዚንግ አሴትስ ያ ማለት የኢራን ሀብቶች ወይም ደግሞ ሀብቶች በተለያዩ ዓለም ላይ ያሉት
እነሱ እንዲለቀቁ የሚጠይቅ ኢራን በጣም ዴስፐሬትሊ የምትፈልጋቸው ነገሮች ናቸው። the Strait of Hormuz and several others ጉዳዮች በጣም በስፋት ተነስተዋል። ስለዚህ በዋነኝነት ማክሲማሊስት ፖሊሲ በሚመስል መንገድ ማክሲማሊስት በሆነ ፖዚሽን በሆነ አቋም ላይ ተገኝተው እነዚህ አገራት ጥያቄያቸውን አቅርበዋል። የሆርሙዝ ሰርጥ እንደዚሁም ደግሞ በሊባኖስ የሚፈጸመው ጥቃት እስራኤል ማቆም አለባት የሚለው ሀብታቸው እንዲለቀቅ መጠየቅ፣ እነዚህ ሶስቱ ጉዳዮች በጣም እጅግ የሁለቱን አገራት ፖለቲከኞች ላያግባባ የሚችል ነው የሚል ስጋት ሁላ ነው የተቀመጠው። እንግዲህ በጣም በተለያዩ አጋጣሚዎች በርካታ ባለስልጣናት ኮንዲሽኖችን እያስቀመጡ እንደሆነ በፓኪስታን የሚደረገው ስምምነት እንግዲህ ቀጣይነት ሊኖረው እንደሚችል ይነገራል። ያም ሆኖ ግን በብዙ መንገዶች መፍትሄ ላይመጣም ይችላል የሚልም ሀሳብ እየተሰጠ ይገኛል። ማክሮን የኢራን ፕሬዚዳንት ማሱድ ፔዜሽኪያን ውጥረቱን በኢስላማባዱ ስምምነት መሰረት ወይም ደግሞ ኢስላማባድ ላይ የተደረገ ባለው ድርድርና ውይይት አማካኝነት መቋጨት አለባቸው በሚል አስጠንቅቀዋቸዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እንግዲህ he has spoken with his Iranian counterpart ፔዜሽኪያን ማለት ነው በስልክ ነው ያወሩት። እንግዲህ አሳስቢያቸዋለሁ ወይም ደግሞ አስጠንቅቂያቸዋለሁ ይሄኛውን ኦፖርቹኒቲ ይሄኛውን አጋጣሚ እንዲጠቀሙ የሚል ሀሳብ ነው እየሰጡት። በእርግጥ የኢማኑኤል ማክሮን ሀሳብ በኤክስ ገጻቸው ላይ የተላለፈ ነው። እንግዲህ everyone in Tehran waiting for outcome of Islamabad talks አሊ ሀሺም ነው ያስቀመጡት። እንግዲህ ከቴህራን ሆነው ያስቀመጠው ሪፖርተር ነው ወይም ደግሞ ተንታኝ ነው ማለት ይቻላል። እሱ ያስቀመጠው እንግዲህ ሁሉም ሰዎች ኢስላማባድ ላይ የሚደረገውን ድርድር በጎ ውጤት በመጠባበቅ ላይ ይገኛሉ። የሊባኖሱ ፕራይም ሚኒስተር ፖስትፖኒንግ ትሪፕ ቱ ዩኤስ ወደ አሜሪካ ነዋፍ ሰላም ወደ አሜሪካ ጉዞ አስበው ነበረ፣ ፖስትፖን አድርገዋል። እንግዲህ ያደረጉበት ምክንያቱም በሀገሪቱ ላይ ያለው ቀውስ እየከፋ በመምጣቱ እንደሆነም ተነግሯል። ብዙ አጋጣሚዎችን መጠቀም እንደሚያስፈልግ ብዙ ሰዎች ሀሳባቸውን እያነሱ ይገኛል። እንግዲህ በጣም ከሁኔታዎች አንጻር አሁን ያለው ሁኔታ ምንድን ነው የሚለውን ጠቅለል ያሉ ሀሳቦች ይወጡ ይገኛል። የአሜሪካና የኢራን ተወካዮች ዴሌጌሽንስ ቀጥተኛ ንግግር ከ1979 በኋላ ለመጀመሪያ ጊዜ በፓኪስታን ኢስላማባድ ማድረጋቸውን መረጃዎች ያሳያሉ። ዋይት ሀውስም ይህን አረጋግጧል። ዊትኮፍ ኤንድ ኩሽነር ዌር አብረው ደግሞ እነሳቸውም ጄዲ ቫንስን ተቀላቅሏቸዋል ማለት ነው። አሁን ተወካዮቻቸው ደግሞ ከ2 ሰዓት have met for about 2 hours and 2 ሰዓት ያህል በጉዳዮች ላይ እንደተወያዩና እንግዲህ ቀጣይነት ሊኖረው እንደሚችል ከረፍትና ክራት በኋላም ተነግሯል። ከፓኪስታን በኩል የሚወጡ መረጃዎችም እንደዛ ያሳያሉ። ፕሬዚዳንት ዶናልድ ትራምፕ በሶሻል ሚዲያቸው ላይ ኔጎሺዬሽኑ እንደቀጠለ ኢራን ኢዝ ሉዚንግ ቢግ የሚል ሀሳብ ሰጥተዋል። ኢራን በትልቁ ተሸንፋለች ወይም ደግሞ ኢራን በትልቁ ያጣችው ነገር አለ የሚል ሀሳብ ሰጥተዋል። ይህ ምንድነው የሚለውን በርካቶችን እያነጋገረ ይገኛል። የኢራን ሚዲያ ደግሞ ሀሳቦችን እያጋሩ ይገኛል። እነሱም ደግሞ የዩኤስ ቬዝል ወይም ደግሞ የቬስሏ የስትሬት ኦፍ ሆርሙዝ ወይም ደግሞ የሆርሙዝን ሰርጥ ጥሳ ገብታለች የሚል መረጃ ተጋርቶ ነበረ። ይህን ተከትሎ ደግሞ የአገሪቱ ባለስልጣናት የኢራን ወታደራዊዎቹ በተለይም ውሸት ነው የሚል ሀሳብ ሰጥተዋል። እስራኤል አየር ጥቃት በደቡባዊ ሊባኖስ መቀጠሉም የተነገረ ይገኛል። የፓኪስታን ኔጎሺዬሽን እንግዲህ በጣም በተለያየ አጋጣሚ ተስፋ ተጥሎበታል፣ መፍትሄ ይመጣበታል የሚል ሀሳብም አለ። ግን እንዴትና በምን የሚለው እጅግ አስቸጋሪ ነው። እንግዲህ ፈርስት ፌዝ ኦፍ ዩኤስ ኢራን ሲዝፋየር ቶክስ እንግዲህ ኮንክሉድ መሆኑ ተረጋግጧል። የመጀመሪያው ፌዝ ኢን ፐርሰን የተነጋገሩበት ነው በአሜሪካና በኢራን መካከል መጠናቀቁ ተቀምጧል። ክሎስድ እንግዲህ የሚዲያ የስብሰባው ጉዳይ በሌላ አጋጣሚ ሊታይ ይችላል። ምንጮች እንግዲህ እንደሚሉት የአሜሪካ ባለስልጣናት አንፍሪዝ ለማድረግ የኢራናውያን ሀብት ወይም ደግሞ ኢራናውያንን በዚህ አጋጣሚ ጫና ውስጥ ላለማስገባት ወይም ደግሞ ጫና ውስጥ አስገብቷቸው የቆየውን ሴታቸውን በተለያዩ ዓለም ሀገራት ተቆጣጥሮ ማስቀረት እሱን ለመልቀቅ ተስማምተዋል የሚል ሀሳብም እየወጣ ይገኛል። እንግዲህ በእርግጥ ግልጽ የሆነ መረጃ አይደለም። አብዲ ሁሴን የተባለ ጋዜጠኛ ነው ከኢስላማባድ እዛው ፓኪስታን ያገኙት ምንጭ ብሎ የተናገረው። ኢራናውያን ዴሌጌሽን አልጀዚራ መናገራቸው ተቀምጧል። እዛው ፓርቲስፔት ሲያደርጉ የነበሩ ሰዎች እንደሆኑ ተነግሯል። እንግዲህ ዶናልድ ትራምፕ ደግሞ በኢስላማባዱ ንግግር በራሱን ኢንጀክት አድርጓል። ያ ማለት በኢስላማባዱ በፓኪስታን ውይይት ላይ በሶሻል ሚዲያ ላይ በመሳተፍ ራሱ እንዳለበት እንዲገመት ያደረገ ሀሳብም በመስጠት ላይ ይገኛል። ስለዚህ የፈርስት ፌዝ ኦፍ ኢን ፐርሰን ቶክስ ኦቨር ዩኤስ ኢራን ዴሌጌሽን ናው ኤክስቼንጂንግ
ሪትን ቴክስትስ አሁን የመጀመሪያውን ዙር እንግዲህ አጠናቀዋል። እሱን ተከትሎ ደግሞ ቴክስቶችን እየተለዋወጡ ነው፣ ሀሳቦችን እየተለዋወጡ ነው፣ ጽሁፎችን እየተለዋወጡ ነው። እንግዲህ ሁለቱ ዴሌጌሽን የተለያዩ ማቴሪያሎችን በመለዋወጥ ላይ እንደሆኑም ተነግሯል። ሶርሶች ናቸው ይህን ያስቀመጡት። የኢራን የውጭ ጉዳይ ሚኒስትር እንግዲህ ያው አባስ አራግቺ ናቸው። በተለይም በስፖክስ ፐርሰን አካባቢዎች ላይ የአሜሪካ ሚዲያዎች ደብል ስታንዳርድ ጌም እየተጫወቱ ነው የሚል መረጃ ነው የተጋራው። እንግዲህ ቀደም ሲል እንደነገርኳችሁ ድርድሮች ይቀጥላሉ የሚልም ሀሳብ አለ። ባይቀጥሉም ደግሞ እዚሁ ላይ ያለው ነገር በብዙ የፖለቲካ አውድ ውስጥ በጎ አጋጣሚን ሊጠቀሙ የሚፈልጉ ፖለቲከኞች እንዳሉ ይነገራል። ፕሬዚዳንት ዶናልድ ትራምፕ ደግሞ ለምን፣ እንዴት፣ በምን ሁኔታ የሚለውን ጥያቄ አሁንም መጠየቃቸውን አጠናክረው ሊቀጥሉ ይችላሉ ተብሎ ይታሰባል። እንግዲህ ፒስ ቶክስ ቴክ ፕሌስ እንግዲህ as Trump claims Navy clearing out Strait of Hormuz እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጦሩ ወይም ደግሞ የአሜሪካ ጦር በስትሬት ኦፍ ሆርሙዝ ያለውን አንዳንድ አስቸጋሪ ሁኔታዎችን እያጠራ እንደሆነ ተነግሯል። ይሄ ምንድነው የሚለውም በብዙዎች ዘንድ ቀደም ሲል እንደነገርኳችሁ ኢራን ፈጽሞ አልገቡም የሚል ሀሳብ ሰጥታለች። ግን ሴንትኮም በመካከለኛው ምስራቅ የሚንቀሳቀሰው ማዕከላዊ እየተባለ የሚጠራው በዩኤስ ስታርትስ ማይን ክሊራንስ ኢን ስትሬት ኦፍ ሆርሙዝ በሆርሙዝ ሰርጥ አካባቢ ያለውን ማይን የሚባሉት እንግዲህ ተቀጣጣይ ቦምቦች ናቸው። በሆርሙዝ ሰርጥ ያለውን የማጥራት ስራ ላይ እንደሆነ ኔቪው አስቀምጧል ተብሏል። የአሜሪካ ማዕከላዊ እዝ በተለይም ደግሞ ሁለት የአሜሪካ እዝ መርከቦች ቱ ዩኤስ ኔቪ ጋይድድ ሚሳይል ዲስትሮይድስ ሃቭ ትራንዚትድ ስትሬት ኦፍ ሆርሙዝ ቱዴይ የሚል ሀሳብ ትራንዚት አድርገዋል። በዛ አካባቢ በስትሬት ኦፍ ሆርሙዝ አልፈው ስራቸውን እንደሰሩና የተለያዩ አጋጣሚዎችን ተጠቅመው የማምከን ስራ ላይ እንደሆኑ ይፋ ሆኗል። ይህን በተመለከተ ግን የኢራን ፖለቲከኞች ምንም ነገር ያሉት ነገር የለም የሚል ሀሳብም እንደዚሁ እየተጋራ ነው። it says this is to ensure the waterway is clear of sea mines laid by Iran በኢራን የተቀመጡትን እነዚህ ተቀጣጣዮች ማይኖች ወይም ደግሞ ፈንጂ የባህር ውስጥ የሚቀመጡ መርከቦችን ሊመቱ የሚችሉ ፈንጂዎች በውሃ ውስጥ የሚቀበሩት ሲ ማይንስ ይባላሉ። እነሱን እያጠራሁ ነው የሚል መረጃ ነው ያጋሩትና እንዴትና በምን ሁኔታ የሚለውም እንዳለ ሆኖ በኤክስ ገጹ ላይ ነው በመግለጫ መልክ ያስቀመጠው። እንግዲህ 8 names the two destroyer as USS Frank E. Peterson and USS Michael Murphy የተሰኙ እንግዲህ ባህር ሰርጓቾች ወይም ደግሞ ዲስትሮየሮች ወይም አውዳሚዎች ወደዛ ቀጠና ሄደው እያጠሩ ነው የሚል ሀሳብ ነው የተሰጠው። የማዕከላዊ እዙ ዋና አዛዥ ኮማንደር አድሚራል ብራድ ኩፐር ናቸው ይሄን ያሉት። እንግዲህ በኤክስ ገጻቸው ነው ይሄን ሀሳብ ያጋሩት። Today we begin the process of establishing a new passage and we will share this safe pathway with the maritime industry soon to encourage the free flow of commerce ንግድ እንደፈለገ እንዲንቀሳቀስ ለማድረግ የኛውን አጋጣሚ ለመጠቀምና በሆርሙዝ ሰርጥ ጦራችን ገብቶ ማጣራ ወይም ደግሞ ችግር ካለ ክሊር እያደረገ ነው ሰላም ለማምጣት መፍትሄ ለማምጣት ወይም ደግሞ መርከቦች በተለየ አማራጭ በሆርሙዝ ላይ እንዲተላለፉ የማድረግ ሌላ ኦፕሽን ፈልግ ያለው የሚል ሀሳብ ነው ያጋራው። ቴህራን የቀበረቻቸውን የባህር ውስጥ ፈንጂዎች እነሱን በማጥራት ላይ ነኝ የሚል መረጃ ነው ያጋራው። ስለዚህ እንደዚህ አይነት ጉዳዮች ደግሞ መልካቸውን እየቀየሩ አንዱ በሌላው ላይ ጫና እየፈጠረ ሁኔታዎችን በተለየ አጋጣሚ ለማየትም እድል ሊፈጥር ይችላል ተብሎ ይታሰባል። እንግዲህ እስካሁን ያሉት ጉዳዮች በተለያየ አጋጣሚ የአሜሪካ ፖለቲከኞች ለሰላም እየተደራደሩ ሳለ ፕሬዚዳንት ዶናልድ ትራምፕ ደግሞ ወይም ኢራን ዩኤስ ፒስ ቶክስ ቴክ ፕሌስ አስ ትራምፕ ክሌምስ ኔቪ ክሊሪንግ አውት ስትሬት ኦፍ ሆርሙዝ የሚል ሀሳብ ነው እየተሰጠ የሚገኘው። በፓኪስታን ድርድር እየተደረገ ባለበት ሰዓት እንግዲህ በሆርሙዝ ሰርጥ የአሜሪካ ጦር ገብቶ እያጠራ ነው ወይም ደግሞ በዛ እያለፈ ነው የሚል ሀሳብ ነው የተጋራው። ይህን ተከትሎ ግን ከኢራን በኩል የሚወጡ መረጃዎች ደግሞ የበሬ ወለደ ትርክት የሚልም ቢሆን
ግን አንዳንድ ጉዳዮች ከመሬት ተነስተው ይሄን ያደርጋሉ የሚልም ሀሳብ እየተነሳ ይገኛል። ብዙ ሰዎች ግን ይሄኛውን ጉዳይ በቀላሉ አያዩትም። መጀመሪያ ላይ የአሜሪካ ፖለቲከኞችም የኢራን ፖለቲከኞችም በጉዳዩ ላይ ለሻህቤዝ ሸሪፍ ለፓኪስታኑ ጠቅላይ ሚኒስትር ሀሳብ ካጋሩ በኋላ ወይም ደግሞ ከሳቸው ጋር ከተነጋገሩ በኋላ ነው እንደዚህ አይነት ጉዳዮች ይፋ የሆነውና ትንሽ ፖለቲካሊ ውስብስብ የሆኑ ጉዳዮች ሊወጡ እንደሚችሉ ይነገራል። ግን የፕሬዝዳንት ዶናልድ ትራምፕ በአንዳንድ ሁኔታዎች ላይ አሁን ቢዚ የመምሰል ጉዳዮች አሉ። ያን የማጥራት ነገሮች ብዙ ሊጠበቅባቸው ይችላል። ያም ሆኖ ግን በፖለቲካው መንገድ ያልተሳካላቸውን በፕሮፓጋንዳው እየመጡ ነው በሚል ደግሞ ሌላ አይነት ሀሳብ እየተጋራ ነው። ግን ደግሞ የአሜሪካው ማዕከላዊ ወይም ሴንትኮም ከመሬት ተነስቶ እንደዚህ አይነት ሀሳቦች ላይል ይችላል። ከኢራን በኩል ያሉ ማጣሪያዎችም ደግሞ ማየትም እንደዚሁ አስገዳጅ ነውና ሶርስ ሳይስ ዩኤስ ሃዝ አግሪድ አንፍሬዝ ኢራኒያን አሴት። ስለዚህ ሁለት ጉዳዮች አሉ ማለት ነው። ፕሬዚዳንት ዶናልድ ትራምፕ ጦራችን በሆርሙዝ ሰርጥ ገብቶ ስጋቶችን እያጠራ ነው የሚል መረጃ አጋሩ። አንደኛው ይሄ ከአሜሪካ በኩል በበጎ ሊታይላቸው የሚችል ነው ወይም ደግሞ ከራሳቸው ጥቅም አንጻር በበጎ ይታያል ለራሳቸው ማለት ነው። ከዛ ውጭ ደግሞ አንዳንድ ምንጮች እንደሚያስቀምጡት የኢራን የተያዙ ገንዘቦችና ሀብቶች በሌሎች ሀገራት ላይ ያለው ማለት ነው እሱ ሊለቀቁ ነው የሚል መረጃ እየወጣ ይገኛል። እንደዚህ አይነት ጉዳዮች በተለያየ የፖለቲካ ሂደት ላይ የሚታዩ ቢሆንም በፕሬዝዳንት ዶናልድ ትራምፕ ኮንሰፕትና አንዳንድ ግንዛቤያቸው አማካኝነት ጥያቄ ሊበዛባቸው እንደሚችል ይነገራል። ያም ሆኖ በዓለም የፖለቲካ ታሪክና ስሪት ውስጥ ይሄኛው ሌላ አይነት አቅጣጫ እየተደራደሩ ሌላ የጦርነት ነጋሪት ጉሰማ ሆኖ ነው የተመዘገበው። እንግዲህ በፓኪስታን ኢስላማባድ ያለው ድርድር በተለያየ በጣም በሃይ ስቴክስ ቶክ ላይ መሰረቱን ያደረገ ነው። ምክትል ፕሬዚዳንት እንግዲህ ዳይሬክትሊ ከኢራን ባለስልጣናት ጋር በፓኪስታን ውይይት ማድረጋቸው በብዙ ጉዳዮች በበጎ ሊታይ ቢችልም ግን ደግሞ ማይን ክሊሪንግ ኦፕሬሽን ተጀምሯል መባሉ የአሜሪካ ሁለት የጦር መርከቦች በአካባቢው ላይ በመንቀሳቀስ ክሊሪንግ ማይንስ በሆርሙዝ ሰርጥ ላይ ስጋት ይሆናሉ ያሏቸውን ተቀጣጣዮች ማለትም ጥቃት ሊሰነዝሩ የሚችሉትን ቦምቦች እነሱን ለማስቀመጥ ወይም ደግሞ እነሱን ለማጽዳት እየተሞከረ እንዳለ ተነግሯል። ዴሌጌሽን በሁለቱም በኩል በቴህራንም በዋሽንግተን መካከል ያሉትም ተወካዮች በዚህ ልክ ስራቸውን በመስራት ወይም ደግሞ ቴክስት በመለወጥ ላይ ይገኛሉ። እንደዚህ አይነት ጉዳዮች ወደ ምን ሊወስዱ ይችላሉ የሚልም ሀሳብ በተለያየ አጋጣሚ የሚታይ ስለሆነ ይሄን ጉዳይ ቀለል አድርገው ለማየት የፈለጉ ሊኖሩ ቢችሉም ግን ትንሽ ውስብስብ አይነት ልምምድ ሊኖሩ ይችላል። እንግዲህ የመጀመሪያው ዙር በዋነኝነት ተጠናቋል። ቀጣይ ዙር እንግዲህ ምን ሊሆን ይችላል የሚሉትንም ደግሞ በስፋት እንመለከታቸው ይሆናል። ከዛም ባሻገር እንግዲህ የአሜሪካ ፖለቲከኞች የቤት ስራቸውን ጥንቅቅ አድርገው መስራት እንዳለባቸው ቢነገርም ፕሬዚዳንት ዶናልድ ትራምፕ በየመሃሉ የሚለጥፉት ጽሁፍ ወይም ደግሞ በትሩዝ ሶሻል ሚዲያቸው ላይ የሚያጋሩት ጽሁፍ ከዛ ሲሻገር ደግሞ ፖለቲካሊ በሶሻል ሚዲያ ብቻ ኢንጌጅ ለማድረግ ሙከራ ማድረጋቸው ሲቀጥል ደግሞ በሆርሙዝ ሰርጥ አካባቢ ያለ ኢራን ፍላጎት አንዳንድ ጥያቄዎችን የሚያስነሱ ጉዳዮች ላይ ጫና ለመፍጠር መሞከራቸው እነዚህ ጉዳዮች አንድ ላይ ሲታዩ በእርግጥም የፕሬዚዳንት ዶናልድ ትራምፕን አቋም ብቻ ሳይሆን የኢራን ፖለቲከኞችንም ጫና ሊያስገባቸው ይችላል። እነ ጄዲ ቫንስን በትክክል ውሳኔ እንዳያሳልፉ ያደርጋቸዋል የሚል ፖለቲካዊ ትንታኔ እየተሰጠ ነው። ግን በተለያየ መንገድና አቅጣጫ ይሄኛውን ጉዳይ አቅልሎ ማየት የሚችል ኃይል ሊኖር አይገባም በሚባልበት ሁኔታ የፖለቲካ አውዱን እንደዚሁም በግርግር ለማየት የሚሞክሩ አሉ። ስለዚህ አንዳንድ ሁኔታዎችን ደግሞ ማጥራት ያስፈልጋል እየተባለ ይገኛል። የኢራን ፖለቲከኞች ግን አሁንም በተለያየ አጋጣሚ ራሳችንን ሀገር እናስከብራለን፣ በሆርሙዝ ሰርጥ የሚደረገውን እንቅስቃሴኛ ካልፈቀደን ማንም እንደፈለገው ሊሆን አይችልም የሚል ሀሳብ ነው የሰጡት። ስለዚህ የአሜሪካ ዲስትሮየሮች ሁለት ናቸው፣ የባህር ኃይሉ ማለት ነው። በሆርሙዝ ሰርጥ ገብቶ እንደዚህ አይነት እንቅስቃሴ ውስጥ መግባታቸው ምንድነው ያለው ድርድር እያሉ በእርግጥ ስለ ድርድር እየተባለ ከዚህ በፊትኛ በተለያየ አጋጣሚ ችግሮች ፈጥሮብናል የሚል ሀሳብ ይጋራ ነበር። ይሄ አስቸጋሪ ነው። በሌላ በኩል ደግሞ በጣም ክሪቲካል የሆኑ ሀሳቦች እየተነሱ ባሉበት ሁኔታ የአሜሪካ የስለላ ድርጅት ወይም ደግሞ ኢንተለጀንስ ኢንዲኬት ያደረገው አንድ ነገር አለ። ቻይና ፕሪፔሪንግ ዊፐን ሺፕመንት ቱ ኢራን ሴኔል ላይ አንድ የወጣ መረጃ ነውና
የአሜሪካ ኢንተለጀንስ ሰጀስት ያደረገው አንድ መረጃ አለ። ቻይና ኢዝ ፕሪፓሪንግ ቱ ሴንድ ኤር ዲፌንስ ሲስተምስ ቱ ኢራን ፖቴንሻሊ ቪያ ሰርድ ካንትሪስ ኤ ሃይ ስቴክ ቶክስ ቢግን ኢን ኢስላማባድ። በጣም ውስብስብ የሚባሉትን የአየር መከላከያ ስርዓቶች ወይም ደግሞ ሲስተሞችን የዲፌንስ ሲስተምን ቻይና ወደ ኢራን ለመላክ እየተዘጋጀች ነው። ይሄ የሚሆነው ደግሞ በሶስተኛ ሀገር በሶስተኛ ወገን ነው የሚል መረጃ የአሜሪካ የስለላ ተቋማት የአሜሪካ የደህንነት ባለሙያዎችና ሰዎች ኒው አረብ ላይ እንግዲህ በወጡ መረጃዎች እንደዚህ አይነት እንቅስቃሴ ውስጥ መግባታቸውን የሚያሳዩ መረጃዎች በመውጣት ላይ ይቀጥላሉ። እንግዲህ ምናልባት ሶስተኛው ሀገር ማለት ትሆን ትችላለች የሚለው በተለያየ አቅጣጫ ይታይ ቢችልም ሶስተኛው ሀገር ኦብቪየስሊ ሩሲያ ናት ልትሆን የምትችለው። ግን ደግሞ በቻይናና እንግዲህ በገልፍ ሀገራት መካከል ያለው ግንኙነት ምን ሊሆን ይችላል የሚለውም እንደዚሁ ጥያቄ ውስጥ የሚገባ ጉዳይ ሆኗል። እንግዲህ የመጀመሪያው ዙር አጋጣሚ ተጠናቋል። ቀጣይ ምን ሊሆን ይችላል የሚለውን እንግዲህ በአስቸኳይ የሚያደርጉት ከሆነ ተመልሼ እመጣለሁ። የማያደርጉት ከሆነ ነገም ከሆነ ሁኔታዎችን ያለውን ነገር ተመልሼ እነግራችኋለሁ። በጣም ማመሰግናለሁ።